ውድ ቤተሰቦቼ እንግዲህ በድጋሚ መጥቻለሁኝ። እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ያው የትናንትና ቪዲዮ እንግዲህ ያው አላለቀም ነበረ። ቀጣይ ክፍል ይዤላችሁ እመጣለሁኝ ብዬ ነበረ። እንግዲህ አሁን ይዤላችሁ መጥቻለሁ ማለት ነው። ያው በመሀል ነው ሳልጨርስ በመሀል ነው እንግዲህ የተቋረጠው ማለት ነው። እና ይሄ ልጅ መጨረሻ ላይ እንግዲህ ቤት ውስጥ እንግዲህ ውዝግብ ይነሳል። ሁሌ በየቀኑ በቃ ጭቅጭቅ አለ ምናምን ነገር አለ። እንዲህ መጀመሪያ እኮ ወደሽን የመጣሽው አፍቅረሽን የመጣሽው ምናምን ነገር ማለት ጀመረ። በቃ ቤት ውስጥ በቃ ጥል እንትርክ በቃ ቤቱ ምስቅልቅል ማለት ጀመረ ማለት ነው። በዛ መሀል እንግዲህ አንድ ሚዜው እንግዲህ የሆነ ሚስጥር ለሷ ሹክ ይላታል ማለት ነው። አንዳንዴ ግን የሰው ልጅ ግን በጣም ክፉ ነው እውነት ለመናገር እና ይህ ሚዜው እንግዲህ መጀመሪያ ልጁ ትዳር ሲይዝ ያቅ ነበረ። ሚስጥሩ ለምን አላማ ልጅቷን ትዳር ውስጥ እንግዲህ እንዳስገባት ያቅ ነበረ። አጎቱ ያቅ ነበረ፣ ቤተሰቦቹ ያውቁ ነበረ። እና እንግዲህ ምን ይላታል ለአዲሱ ሚስቱ ለአሁኑ ሚስቱ እንግዲህ ለገባችሁ ምን ይላታል? አንቺ እኮ እሳት ውስጥ ነው የገባሽው፣ እሳት ውስጥ ነው የገባሽው እኮ ይሄን ትዳር ብለሽ ነው የገባሽው። ይሄ ሰው እኮ ሌላ ህይወት አለው፣ ሌላ ትዳር አለው ብሎ እንግዲህ ይነግራታል ማለት ነው። ይሄን ሲነግራት እንግዲህ እቺ አዲሷ ሙሽራ እንግዲህ እርጉዝ ነበረች፣ አርግዛ ነበረ። እንግዲህ መጀመሪያ ቢነግር ምን ነበር ሳትገባ በፊት ያ ሁሉ በቃ ውዝግብ ውስጥ ያ ሁሉ ምን ትርጉ ሳገባ መጀመሪያ እያወቀ ቢነግራት ምን ነበረ? አንዳንዴ እኮ ለሰው ልጅ በሽታው ሰው ነው የሚባለው ነገር እኮ እንዲህ አይነት ሰው ነው እውነት። አንዳንዴ ግን ለሰው ልጅ መልካም ነገር ማድረግ እኮ በጎነት ነው፣ ከእግዚአብሔር እየተሰጠ ጸጋ ነው መልካም ነገር ማድረግ እና እያወቀ ይሄ እሳት ውስጥ አስገባት ማለት ነው። አሁን ደግሞ መጥቶ እሳት ውስጥ ነው የገባሽው ብሎ ደግሞ ለእሷ የሚነግራት ነገር አስቡት። መጀመሪያ ግን ይሄ ጓደኛው ነው፣ አብሮ አደጉ ነው፣ ትዳር እንዳለው ጭራሽ ልጅም እንዳለው የ4 ዓመት ልጅ እንዳለው ሁሉ ያውቅ ነበረ። ይሄን ጉድ ደግሞ የመጀመሪያ ሚስቱ ደግሞ አታውቅም። እዚህ ጋር ሰርግ ሲደገስ እዚህ ጋር ምን ሲባል አታውቅም። ያቺ የመጀመሪያ ሚስቱ የልጁ ናት አታውቅም ነበር። እንግዲህ በድብቅ ነው ሁሉ ነገር የሚደረገው። ሁሉ ቤተሰቦች ሁሉ ያውቁ ነበረ። ይሄ ሁሉ ሲደረግ የልጁ ቤተሰቦች ሌላ ሰርግ ራሱ እንደተደረገ ያውቁ ነበረ። ግን እያወቁ ግን እንዳላወቀ ሰው ሆነው እልል ብለው ልጃቸው እንዳወሩ ሁለተኛ ሰርግ እንግዲህ ይቺ ግን ምንም የምታውቀው ነገር የለም። ከዚያ ቀደም እንግዲህ ትዳር እንደሌለው ነበር ነግሯታል። የራሱ የሆነ ንብረት እንዳለው የራሱ የሆነ እንግዲህ ስራ እንዳለው ነግሯታል። እዚህ አርፋ የምትሰራውን የማዳም ቤት አርፋ የምትሰራውን እንግዲህ አትስሪ ነይ፣ ከዚህ በኋላ እንግዲህ አብረን እንኖራለን፣ የራሴ ያለኝ ንብረት ይበቃል ብሎ እንግዲህ ከዚህ እንዳትሰራ እንግዲህ አንከብልሎ ወሰዳት። እዛ ደግሞ እሳት ውስጥ ከተታት ማለት ነው። እንግዲህ ይህንን ሚዜው እንግዲህ ለሷ ሲነግራት ድንግጥ ነው ያለችው። በዛ ላይ ነፍሰ ጡር ሆና ይሄን ነገር ሰማ እንግዲህ አስቡት። እንግዲህ ታውቃላችሁ ብዙዎቻችሁ እንግዲህ እንዲያ ነገር ያው እርጉዝ ሆኖ ታውቃላችሁ፣ አዲስ ነገር ሲሰማ ምን እንደሚፈጠር ታውቃላችሁ። ድንግጥን ብዬ ወደኩኝ አለች። እንዴት እንዲያ ነገር ይፈጠራል? እንዴት እኔ ቤተሰቦቼን ትቼ እህት ወንድሞቼን አስቀይሜ በሱ ምክንያት ብዙ ነገሮችን ትቼ እኮ ነው ወደዚህ ህይወት የመጣሁት፣ እንዴት እንዲደረጋል ብላ እንግዲህ ብጠይቀው እሱ ህይወት አለው፣ ባለትዳር ነው፣ ልጅም አለው ጭራሽ እና እሳት ውስጥ ነው የገባሽው። እኔ መጀመሪያም እኮ ልነግርሽ ነበረ ግን ስላላወቅኩሽ ነው ይላታል። ምንም ማለት ነው ስላላወቅኩሽ ማለት? እዚህ ጋር ሰርግ እየተሰረገ ሚዜ ሆኖ ከጎኑ ቆሞ ደግሶ ከጎኑ ቆሞ የዳረው እንዴት ነው ስላላወቅኩሽ ነው ማለት? የእሷ ሚዜዎቹ እንኳን አያውቁም፣ የእሱ ግን በደንብ ያውቁ ነበር፣ አጎቱ ነበረ። እንግዲህ አስቡ፣ ሁለቱም ሚስቶች አያውቁም። የመጀመሪያ ሚስቱም አታውቅም ነበረ እሱ እዚህ ሰርግ ላይ እንዳለ አታውቅም፣ ሌላ ትዳር እየያዘ እንደሆነ አታውቅም። ይቺም አታውቅም። ግን በዙሪያ ያሉ ሰዎች ግን በአጠቃላይ ያውቃሉ። በሱ ዙሪያ ያሉት አጎቶቹ፣ ቤተሰቦቹ ሁሉ ነገር ያውቁ ነበረ። ከዛ ግን ይሄ ነገር ልጅቷ በቃ ህይወቷ ሙሉ ምስቅልቅል አደረጋት። ይሄ ነገር እንደሰማች እንግዲህ ቀጥታ ባሏ ጋር ነበር የደወለችው፣ ቶሎ እንዲመጣ ነገረችው። ስራ ማለም ብሏል፣ ግን ስራ ራሱ የለውም። በቃ ውጭ ነው ድንጋይ ላይ ሲያሞቅ ነው የሚውለው። መጣ። ምንድን ነው አላት። እንግዲህ ሚዞ የነገራትን ነገር ጠየቀችው። ይሄ ነገር እውነት ነው ወይ አለችው። ምንድን ነው ማን ነገረሽ ደግሞ? ይሄንን ነገሩሽ? በቃ ሚስት የሚባል ነገር መያዝ የለም ብሎ ጭራሽ ሚዜዎቹን እንትን ማለት ጀመረ። መጨረሻ ላይ እንግዲህ አዎ አለኝ በቃ ያለ እርጉዝ ከሆነች በኋላ ነው የቆጫት። አንዳንዴ ቤተሰብ የሚመክረ ነገር እኛ አንሰማም። አንዳንዴ ቤተሰብ ለኛ ብሎ በቃ ይቆረቆራል፣ ይናገራል፣ እኛ ግን አንሰማም። በገዛ እጃችን ችግር ውስጥ እንገባለን። በኋላ ደግሞ ችግር እናመጣለን ማለት ነው። እቺ ልጅ ዜጋ እንግዲህ ቤተሰቦቿን አልፈልግም፣ እሱን ካገባሽ ከኛ ጋር ትቆራርጫለሽ ብለዋታል። መጀመሪያ ተስማምታ ነው እንግዲህ የሰው ይበልጥብኛል ብላ ነው እንግዲህ የገባችው። አሁን ይሄ ነገር ሲፈጠር ወዴት ትሄድ? መግቢያ አጣች። የት ትሄድ አሁን እቺ ልጅ?
እንግዲህ ግድ ቤተሰቦቿ ጋር መሄድ አለባት። ተጣልታለች፣ ከነሱ ወጥታለች። በቃ አልፈልጋችሁም፣ እኔ እሱ ይሻለኛል ብላ መታለች። እሱ ጋር ስትመጣ ደግሞ ይሄ ነገር ተፈጠረ። ምን ማድረግ አለባት እቺ ልጅ? አሁን ህይወቷ መስክልክል አላለም። ከዛ መጨረሻ ላይ ግን በቃ እርጉዝ መሆኗን አያውቅም ነበር እሱ። ነገረችው፣ ነፍሰ ጡር ነኝ፣ አሁን ምን ማድረግ ይችላል ስትል የራስሽ ጉዳይ ምናምን ነገር ብሎ ቤቱን ለቆ ወጣ። ሲወጣ እቺ ልጅ እንግዲህ ብቻዋን በቃ ስራ መስራት ጀመረች። በቃ ቤቱን ልቆ ወጣ ሄደ። በቃ ብቻዋን እንግዲህ ነፍሰ ጡር ሆና ስራ መስራት ጀመረች። ትሰራለች ምናምን ነገር ስራ ውላ ትመጣለች። በቃ ታውቃላችሁ ነፍሰ ጡር እንግዲህ በጣም ከባድ ነው ስራ መስራት እና የምሰራበት ቤት ደግሞ በጣም ፈጣሪ የባረካቸው ነበሩ። እዛው ስራ ሳይበዛባት እንድትሰራ አደረጉ። እነሱ ጋዛ እንድትወልድ አደረጉ። መጨረሻ ላይ ግን ልጁ ከተወለደ በኋላ የልጁ አጎት ጋር ትደውልና ትነግራቸዋለች። እንደዚህ ልጁንም ወልጄዋለሁኝ፣ አሁን ግን ይሄ ሰውዬ ካለበት ፈልጋችሁ ለልጁ ተቆራጭ እንዲያደርጉ አድርጉ ብላ ስትላቸው እንግዲህ የእሱ ቤተሰብ ጋር ደወሉ። እነሱም ምን ቢሉ ጥሩ ነው የልጁ ቤተሰቦች፣ ወንድ ከሆነ አምጭልን፣ ሴት ከሆነ አንቺ አሳድጊ ብለው ነው እንግዲህ ምላሽ የሰጧት ማለት ነው። እዚህ ጋር ደግሞ ሌላ ችግር ምን ማለት ነው? ይሄ ህይወት ይሄ ያህል ቀላል ነው እንዴ? ቆይ እንደዚህ የሚባለው እሷ እንደኛ ሁሉ ጊዜ ብቻዋን ተቸግራ ወልዳ አሁን ደግሞ እያሳደገች እንዲህ የሚባለው ምን ማለት ነው? ሚስቱ ያችኛው ሚስቱ እንግዲህ ምን ትሆን እንግዲህ ልጅ ይዛ እሷም እና እንደዚህ አይነት ነገር አለ። ውድ ቤተሰቦቼ በቃ ኢሞት ተደወለ ብላችሁ ሳታስቡ የምትገቡበት ነገር ዋጋ ያስከፍላል። አንዳንዴ ቤተሰብ ደግሞ የሚመክረንን ምክር እኛ አንዳንዴ አንቀበልም። በቃ አንድ ነገር ውስጥ ገባን ነው፣ ወስነን ገባን ነው። በኋላ ላይ የምንወጣበት መንገድ ይጠፋብናል። እና የልጁ ቤተሰቦች እንግዲህ ወንድ ከሆነ አምጭልን፣ ሴት ከሆነ ደግሞ አሳድጊው ራስሽ ይሏታል። እንግዲህ ከዚህ በኋላ ለማንም አልደውልም፣ ልጄ ብቻዬን ነው ማሳደገው ብላ እንግዲህ ብቻዋን የቀን ስራም እየሰራች ምን የምትመስል ቆንጆ ነበረች። የሚገርማችሁ ነገር እኛ አረብ ሀገር እኮ ቆንጆ ነን። አንድ ነገር ፀሐይ አይነካንም ምን አንልም። በቃ በጣም በጣም እውነት እና እንደነቃለን፣ ልንደነቅ ይገባል። እና በጣም ቆንጆ ነበረች ምናምን ነገር። አሁን የቀን ስራ መስራት ጀምራ በቃ ልጇ ምናምን ስትል በቃ ትንሽ እንትናለች። ግን ያ ሁሉ ምንድን ነው? ይሄ ሰውዬ በዋሻት ውሸት ሞልቶ ነበረ መጀመሪያ የቀረባት። ውሸት ዋጋ ያስከፍላል። እና የተነገርን ሁሉ ስናምን የተባለው ነገር አሜን ብለን ስንቀበል እንዴት ዋጋዎችም እንከፍላለን። ውድ ቤተሰቦቼ በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩትኝ። ለምን ይሄ ልጅ እኮ እውነቱን ተናግሮ ቢቀርብ እኮ ችግር የለውም አይደለ? ለምንድን ነው በውሸት ጭራሽ እዚህ የምትሰራበትን ስራ እንኳን ትታ እንድትሄድ አድርጎ እዛ ከሄደች በኋላ ደግሞ ከቤተሰቦቿ ጋር አጣልቶ እንደገና ቤቱ ከገባች በኋላ ደግሞ ካረገች በኋላ ጥሎ አጠፍቶ ሁሉ ነገር ነው ጭልም ያደረገባት። ጭልም አድርጎ ቤቱን በቃ ጭራሽ ጥሎ ነው የጠፋ። እንዲያ ነገር አለ ውዶችዬ። መጀመሪያ ያንን ሰው ማንነት በደንብ አጣሩ። ያ ሰው ማን ነው? ለፍቅር እንኳን ሲጠይቃችሁ ያ ሰው ማን ነው፣ ለምንድን ነው ብላችሁ አጣርታችሁ ነው መግባት ያለባችሁ። ዝም ብላችሁ ጥልቅ እንዳትሉ። እንዲያን ዋጋ የሚያስከፍል ነገርም ያጋጥማል። እና በጣም የሚያሳዝን ነገር ነው። እኔ በእንባ ነው ያዳመጥኩት። እውነት እያለቀስኩ ነው። በቃ የአረብ ሀገር እህቶች ስቃይ እስከ መቼ ነው? እውነት እቺ ልጅ ግን አምናው ነበረ። ቤተሰቦቿን ትታ እህት ወንድሞቿን ትታ ስራዋን እዚህ እንኳን የምትወደውን ስራ በጣም አሪፍ ስራ ነበረ የምትሰራው። እሱም ብላ ከዚህ ሄዳ እንግዲህ በጣም ከብዙ ነገር ነው ያሳጣት ማለት ነው። ስለዚህ እሱ እንግዲህ ነይ እንጋባለን፣ እኔ እንደዚህ ነኝ ብሏት ነበር። እንግዲህ በውሸት ሞልቶ እንግዲህ ከዚህ እንድትሄድ ያደረጋት። አሁን እዚህ መምጣትም አትችልም። ልጇን ወልዳ እዛ ናት። እንግዲህ ውዶችዬ ይሄ ነገር በጣም ከባድ ነው። ልጇ ራሱ አሁን የወለችው ልጅ ራሱ ችግር ውስጥ ነው ያለው። እውነት ነው የምላችሁ በጣም ነው የሚያሳዝነው። እና እንዴት ህይወት እንዳይገጥመን መጀመሪያ አንድ ነገር ውስጥ ከመግባታችን በፊት በደንብ ማጣራት አለብን። ይሄ ሰው ማን ነው የሚለውን ማወቅ አለብን። ውዶች ይዘለ እንዳንገባ ብዬ መክራችኋለሁኝ። እንግዲህ ለዛሬ ያስኩት ቪዲዮ ይሄን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ግን ከክፍል 1 ጀምራችሁ ይሁት እሺ። ይሄ ደግሞ ቀጣዩ ነው። አይታችሁ ሀሳብ አስተያየት አስቀምጡልኝ። መልካም ጊዜ ናችሁ። ባይ